ሰላም ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም። ዛሬ በአዲስ ነገር መጥቻለሁ። ተስፍሽ ሀረርጌው እንግዲህ ከጠፋበት ቦታ ተገኝቷል። የቀመዳም ቅመሞች የተሰበሰበ ገንዘብ ይዞ ጠፋ እየተባለ ነው። አሰማችኋለሁ። እቺ እህታችን የተጨነቃችሁ ወጥታለች፣ እግዚአብሔር ይመስገን ማለት ነው። ተደርሶላታል። እንዲሁም ጆን ዳንኤል እንግዲህ በአሩሲ የንጹህ ውሃ ፕሮጀክት ቲቪም ወጥቶ ሲናገርም ሰምተኑ ነበረ። ያን ነገር ለማሳካት እዛ ሄዶ አሳክቶ መጥቶ ሲመረቅና አንዳንዴ ባህላዊ ነገሮችን ሲያደርጉለት አይተናል ማለት ነው። በፍቅር ሲቀበሉት እውነቴን ነው ምላችሁ። የትግራይ ልጆች የትም ቢወለዱ ፍቅር ናቸው። የብሔር ሃይማኖት ምናምን አይለዩም ማለት ነው። እዚህ ጋር እንግዲህ አስቡት ሰው ምን አክል በብሔር በምናምን እየተቦጫጨቀ እንደሆነ ታውቃላችሁ። እሱ ግን ሄዶ አይቶ የሚጠጡትን ቆሻሻ ውሃ ስላየ አንድ የኦሮሞ ተወላጅ ይሄንን ሳያስብ ግን እሱ ግን የትግራይ ተወላጅ ነው ለኦሮሞ ልጆች በአሩሲ ውስጥ ይሄንን በማድረጉ በጣም ኮርተንበታል። እናመሰግናለን። አዶናይም ጆን ዳንኤልም ብሔር ሳይለዩ በተለይ በአሁን በቆሻሻ ሰዓት የእውነቴን ነው የምለው ኦሮሞ፣ አማራ፣ ትግሬ እያልን እየተቦጫጨቀን ባለንበት ሰዓት ላይ እነዚህ ሁለት እንቁ ልጆች ሊደነቁ ይገባሉ። በጣም ደስ የሚለው ከምር ይሄ ልብስ ደግሞ እንዴት እንዳማረበት እና በጣም እናመሰግናለን። ክበርልን። በቃ ኢትዮጵያ ማለት እቺ ናት። ኦሮሞ ነህ፣ አማራ ነህ፣ ትግሬ ነህ፣ ምንድነህ የማይባል እንደዚህ በፍቅር ኢትዮጵያ የሁላችንም ናት። ሁላችንም አንድ ነን፣ ቋንቋችን እንጂ የተለያየው ማለት ነውና በጣም ከልብ እናመሰግናለን። ጤናህን ይስጥ ወንድማችን። የሚሳደቡ ልጆች ስላየው ነው። የትግራይ እናት እዛ እየተራበች ሳታያት አንተ እዚህ ውሃ ምናምን ትላለህ ብሎ በጣም ቆሻሻ ስለሚሳደቡ ስላየው ነው ይችን ነገር ይዤላችሁ የመጣሁት ማለት ነው። እና ከልብ እናመሰግናለን። የእውነት የኢትዮጵያ ሕዝብ ፍቅር ነው። ከስንት አንድ ናቸው ቆሻሾች ያሉ ብሔርተኞች፣ መንደርተኞች እና እስኪ ሌላውንም ደግሞ መረጃ ላስገባላችሁ። ላይክ ሼር አድርጉ። ጥሩ ለሚሰሩ ልጆች እናድንቃቸው፣ እናክብራቸው። የእውነት ሰላም ሙኒት አልሐምዱሊላህ። ወይ አሁን አጭር እኔ ላንቺ መቼም ውሸትም አታውቂም፣ ሀቅን ትናገሪያለሽ፣ ፊት ለፊት ትጋፈጫለሽ። ስለ ተስፋ የገንዘቡ ስለ መጥፋቱበትና በግሩፕ የተሰበሰበውን በተለያየ መንገድ አንቺም ከኪስሽ ያወጣሽው ገንዘብ አለ። ያ ቅድምም እንዲያጋጣሚ አምልጦሽ ያው ተናግረሻል። እሱን አትቅጭም ግን ይሄ ሁሉ ገንዘብ እንደጠፋበት ጠፍቶበት እንደጠፋ በግል ጉዳዩ አጥፍቶት እንደጠፋ ታውቂያለሽ? አታውቂም? አውቃለሁ። አላውቅም። እስኪ ወላሂ ልጆቼን ኢንሳኝ አላውቅም። ወላሂ ላዚም አላውቅም። ተሰብስቦ ብር ይዞ እንደጠፋ ማውቀው ነገር የለም። እኔ እስከማውቀው ድረስ እዚህ በምንተባበራቸውን ልጆች ልከን ይቀበለናል። በቅድም እንደገለጸልህ ደግሞ 3-4 ጊዜ ሬሳ ስንልክ ራሳችን ተቀብሎናል። ቤተሰቦቻቸውን ተቀብሏል። ያንን በተመለከተ የሚዋጣው ገንዘብ ወይም ይሄ ለካርድ ተብሎ የሚመጣው 4000 ያንን ሁሉ ከቨር ስለማያደርግ በራሴ የማደርገው እርዳታ ለድርጅቱ ግን ይዞ ስለመጥፋቱ ወይም ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም? ላ ጠፋ አይደለም። እኔ ላስረዳሃ። አንተ ጋር አደራረሱ ለውጥ ሊኖረው ይችላል። እኔ ማቀውን ደግሞ ልንገርህ። እኔ ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል። ኦኬ። በፊት ልጆችን ይቀበል ነበር፣ መቀበል አቁሟል። ለራሱ ኬዝ ደግሞ ከሀገር ወጥቷል። ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር እኔ ጋር አልደረሰም። በራሱ ኬዝ እንዴ? ይሄ ፐርሰናል ላይፉን እኔ አይመለከተኝም። ድርጅቱ ጋር የተያያዘ ነው። በድርጅቱ አሁን ራሱ እኮ ይኸውልሽ ካርድ ሲሰጡ አንድ ነገር ልንገርህ፣ ወላሂ ላዚም ወላሂ ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም። ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ። የትኛው ገንዘብ ጆከር? የትኛው ገንዘብ? ራሱ እኮ ለካርድ ይኸውልሽ 2 ሚሊዮን ብር እኮ አለሽ እኮ። ያ ከነበረው ነው ያላቀም። የትኛው ገንዘብ ታያለሽ? እሱ 2 ሚሊዮን ብር እያለ አታሳስተው። ጆከር የጠየቀኝ በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ።
እስካሁን ድረስ የድርጅቱ ያለው አካውንት ምንም ገንዘብ ገብቶ አያውቅም ማለሽ አይደል? 2 ሚሊዮን እሱ በቀላሉ መንገድ አታስታት። አሁን መንገድ አታስት ጆከር አዳም ማንኛውም ምን ያህል ብር ገብቷል እስከ ዛሬ ስትል ወደ 2 ሚሊዮን ብር ገብቷል ነው ያልኩ። ያንን እሷ እያለች ያለችው አሁን ጭራሽ የባንክ አካውንት ቁጥር አለ በነገር ላይ ኖ አይ አንተ መንገዱን አታስታ። እኔ ምን ያህል ብር ገብቷል ላልከው ነው። አዳምጠኝ አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ። ይሄ ከሆነ እኛ ያንን ድምሩን መደመር አቅተን ንፍጣሞች አይደለም። ግን ሙኒት ደግሞ እያለች ያለችው ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን ማየት ነው። እኔ እኮ ስለ ሙኒትና እኔ ነን እኮ እያወራን አሁን አንተ እኮ ጣልቃ ገባ። ተስፍሽ ይጠይቀኝ እኔ ልመልስለት። አንድ ጊዜ እማውቀውን እኔ ያስረዳሃለሁ ጆከር ያለምንም ችግር። ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታዋጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው። ስህተት ነው። እሱ ላይ እንድትመለሽ ስለፈለኩ ነው። አሁን ሌላ ጭቅጭቅ ውስጥ የገባ ነው። ቢያንስ 2 ሚሊዮን ብር ገብቷል አለ። አየሽ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ። እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ። ረጅም ጊዜ አላውቅም። ሙሉ መረጃ የለሽም። ኢንካሙን ላቅ አልችልም። ምክንያቱም የድርጅቱ አባል ነኝ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ሰርተሻል። ማስታወቂያ ሰርቻለሁ። ምክንያቱም ብዙ ልጆችን ረድቶልኛል። ፐርሰናሊ እኔ ወይም ሳሪ መሲ ያ ታውቀናለህ ተሰብስበን ልጆችን ከዚህ አስተካክለን ስንልክለት እሺ ለዚህ ለ2 ወር ያክል ለምን ተቀብሎ አስታሞልነ። ምክንያቱም አቅም እንዴት ገንዘብ አጣ። የወጣው ገንዘብስ ያ ሁሉ በካርድ ገንዘብማ እኔ እስከማውቀው ተስፍሽ ማነህ ጆከር እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው። እናሳጥረው ተይውሽ። አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም? ስለ መጭበርበር ምንም የሰማሁት ነገር የለም። መጭበርበር ሳይሆን የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ እንትን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንዴት ነበር? ይሄንን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለሁኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማውቀው ድረስ እኛ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ ሬሳው ከአንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማውቀው። ጎሎም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማውቀው። ግን ትርፍ ገንዘብ ኖሮ እሷ አጭበርብሮ ይዞ ሄደ የሚለውን ነገር እኔ አላውቅም። ወሬውን ሰምተሻል። የሆነ ወሬ አለ፣ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱም ጋር በትልቁ ድርጅቱ ጋር የተያያዘ ስለሱ የማውቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፍ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ምንድናት ነው የምንለው። ፐርሰናል ላይፍ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምታ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባን ነው ተያይዘን። ገብቶሻል አይደለ? ያንን አንቺ የምትይውን ነገር ራሷ ባልተቤቷ ላይ ስትጀምረው እኛም የምናወጣው ነገር ስላለ እናካሂደዋለን። ላመሶል ይሄ ነው ያለው ነገር አለ ጉድ ያለ በቃ ጣራት እየሄድኩ እንጂ ሁሉን ነገር ሰምቻለሁ። መጀመሪያ ግን ተው የምታስታውሽ ከሆነ ይሄ ሰውዬ ብልጽግና ነው ብሎሻል ጃፒ ራሱ። ከጃፒም ጋር ተጣልተናል። እኛ ራሱ ተናግረናል። መጨረሻ ላይ ምን አሸሞረን? በቃ ገጠር ግባ አላችሁ። ያን ጊዜ እኮ መባነን ነበረባችሁ። አሁን ከተጠያቂነት ሚዲያ ላይ ሲያስተባብሩ የነበሩ ተጠያቂ እሱ ጠፍቷል። ተጠያቂ ሆኖ ስታስተባብሩ ቪዲዮ ሰርተሽ ከሆነ ትጠይቂያለሽ። አሁን የምትጠየቁ
ላይቭ ላይ ነው ግን ችግር የለም ወንድሜ፣ እኛ እንጠየቃለን። ኖ እንደምን መሰለሽ እንደዚህ አይነት በእህቶቻችን ላይ አረብ ሀገር ባሉ እህቶቻችን ላይ ቁማር ሰርቶ ለሸራርጉ ለመሲንም ሀቢባም ከታችሁ ነሽ አዳምጪ እንዳለ ያላችሁ አንደኛ ሚስቲቱን ለምን ያፍኗታል? ወደ ሚዲያ እንዳትመጣ እንዳትወጣ ለምን ያፍኗታል? ማን በሽተኛ እኔ አሁን ከሌ ያለ መጨረሻ ላይ ስም ልጠራ እችላለሁ። ሚስቲቱ ታፍናለች እንዳትወጭ ኖ የምሽምግልና ሌባ ነው። ገብቶሻል? እህቶቻችን እኮ ናቸው የተበሉት። እንዴት ነው ተረጋጋ የምትሉት? እሺ እኮ አይደለም ጆከር ስማኝ፣ እኔ ጽፌ ለምን አለኝ መሰለህ፣ በጣም ችግር ውስጥ ነኝ እባክሽ ሳሪ፣ ለዛ ነው የተወሰነ ቀን ሲለኝ እንደውም ምን አልኩኝ እመቤቴን ኤፍራትሙት ከ2 ቀን ነው ከ3 ቀን በፊት ምን አልኩኝ፣ ችግር የለም እማግዝህ ነገር ካለ ምንድነው ችግር ውስጥ የገባው ብዬ ሁሉ ጽፌለታለሁ። የምን ችግርን ያምጥቼ እንደዚህ አፈርጠዋለሁ። መሲ ብርጅስቶንን እሺ ጥራልኝ፣ መሲ ብርጅስቶንን ጥራ፣ ሙኒትንም ጥሯት። በአጠቃላይ ምትሉ አሁን በጀጎል ውስጥ የነበሩ ማን ሌላ ማን ናቸው? ሰው ተረጋጋ። ኖ እጅግ ነው የምትመጣ ይሳባት ሙኒቷ አንቺም ነው ተሰባሰቡ። የኔ ቆንጆዎች ተው አትቀበሉ። እዲያ ይመጣል፣ እኛ ጥያቄም ይመጣብናል። ብዙ ሌባ አለ ብያለሁ። አሰላሙ አለይኩም ወይዘሪት ሙኒት። ወአለይኩም ሰላም። አታጣ ነው መቼም ጆከር ብልበ አሁን አንቺ ታውቂያለሽ አታውቂም? አጭር ጥያቄ ስለዚህ ሰውዬ ታውቂያለሽ አታውቂም? ስለተስፋ ዘርፎት ስለመጥፋቱ አፍቅሮ ገንዘብ ተብላልቶ ኧረ ተው ጆከር ተው፣ ሰው ሳይሞት ተው። እንግዲህ አሁን በደንብ ልቀመጥ፣ ቆይ ወገቤን ላስይዘውና መሲን ጥራ፣ ሙኒት መሲን ይጥራ። በመቤት ብሪጅስቶን ሁለታችሁም ዝም በሉ። ሌላ ማን ነበሩ? ቶሎ ይህን ሰውዬ አጋልጠን በደንብ የወሰደውን ገንዘብ መክፈል አለበት። እህቶቻችን በየወሩ ስንት አዋጥተዋል። ጀጎል ካርድ የያዛቸው እስከ ግሩፑ ታመጣላችሁ፣ ሂሳብ እንሰራለን። ብሪጅስቶን እኮ አልነበረም ጆከር፣ አንዴ አባል ሲሆኑ የከፈሉት ነው እንጂ የየወሩ ክፍያ አልነበረም። አንቺ በየወሩ ብዙ እኮ ያወጣ እኮ አለ። እኛ እንኳ እያየን እኮ ሚዲያ ላይ ሙኒት በየወሩ አይከፈልም። በየወሩ ስሰጥ የነበርኩ እኔ ብቻ ነኝ፣ ማንም አይሰጥ። የትልቅ ሰው ልጅ ስትሆኝ ውሸትም አይሳካም፣ ማዋሸትም አትችይም። ምኑ ነው ውሸት? ወላሂ ነው የምልህ። ሴቶቹ ሲቀላቀሉ እኮ ይኸውልሽ፣ አሁን አንቺ ነበርሽ በየወር የምትሰጪ። በየወር የሚከፍሉ ካርዱን የያዙ እሱንም እኮ አሉ። ቆይሽ አንዷ ተበዳይ አንቺ ብሪጅስቶን መታለች። ብሪጅ አትደብቅም፣ ካሜራ ትከፍቻለሽ። ብሪጅ ከዛ ፊት ለፊት እያየው ነው አንቺን የማወራው። አንቺ ምንም የምትደብቅ ብሪጅዬ፣ ወይ እንዴት ነሽ የኔ ቆንጆ? አለ ምን ነው እንዴት ናት? ለምን ተቆጣሽ? ኧረ አልተቆጣሁም ጆካ፣ ደክሞኝ ነው። ተስፋዬን ፊት ለፊት ስታይ ስሬስ ለመሆን እየሞከርሽ ነው ግን አትዋሽም። ሚዩት አታርጊ፣ ክፈች ባሬ። እኔ ወዳችኋለሁ ታውቂያለሽ አይደል? እሺ ብሪጇል ወይ ዶካ፣ ያው ተስፋዬ እንግዲህ በእርዳታ ድርጅት ከአረብ ሀገር አስክሬን ያስገባልን ነበር። በተለያየ መንገድ እንግዲህ በአስክሬኑ መንገድ ብዙ ገንዘቦችን ሰብስቧል አውቃለሁ። የተለያየ ቲክታከር ፌመስ የሚባለው ሁሉ ተሰብስቦ ሰፖርት አድርጎታል። በርታ ተብሎ ብዙ ነገር ተብሏል። ወንድማችን ተስፋዬ የሆነ ጊዜ ላይ ሰንሰለት ለብሶ በቃ ገጠር ግባ አለ። ይህ ነገር ምንድን ነው ብለን እኛ ሂሳብ መስራት ጀመርን። ስንፈላፈል ነገሩን ከወር ከምናምን በፊት ነው እንግዲህ ያገኘ ነው። እና የወንድማችን ያን የተሰበሰበ ገንዘብም የሆነች ቂጧ ፈር ያለ ከአንገቷ ቀጠን ያለች ሴት አፍቅሮ ገንዘቡንም አጠፋፍቶት ድርጅቱንም በትኖት ልጆቹንም አከሳስሯቸው
በነገራችን ላይ እስከ 400,000 የሰጡ 10 ልጆች አሉ። 10 ልጆች እነሱን አመጣላቸዋለሁ ከአንተም ደረሰኝ። እኔ ምንም ውሸት አላውቅም። በደንብ አደራጅቼ ነገሮችን አመቻችቼ ነው። እና መስዬ እንዴት አንቺ አስቻለሽ ይህንን ነገር እስከዛሬ? አንቺ እንኳ አትቋጥሪኝ፣ ልብሽም ይሻልሽም እንደዚህ ወንጀል የሚሰራ በዛ ላይ ሚስቲቱ በሽተኛ ናት። መሶ ቆይ የኔ ይወዳል ሚስቲቱ በሽተኛ ሴት ልጅ ነሽ። ለሴት የምትቆሚበት ዓላማ የተለኝ ሌላም ብዙ አለን እኮ ነው። ለምን ግን አስቻለሽ? ለምን ዝም አልሽ? ኦኬ አሁን ላውራ ጆከር። እሺ ሲጀመር ስለሚስቱ እንኳን አላውቅም፣ ተስፍሽን ነው የማውቀው። ግን በቀደመት አንድ አጋጣሚ ሳሪ መሲ ተስፍሽ ግን የጠፍቶ ነው እስኪ ደው ምን ሆኖ ነው የሰማሹ ነገር አለ ወይ ምናምን ስትለኝ፣ አረ ቆይ የኔም ጥያቄ ነው ቆይ እስቲ ልደውልና እኔ ላጣራ አልኩኝና ስልኩ ላይ ቀጠቀጥኩ፣ ስልኩ አይነሳም። ከዛ ከሱ የሆነ ነገር እሱ የሆነውን ነገር መጥቶ ከተናገረ ነው አይደል? አሁን ለምሳሌ አንተ የሆነ ችግር ከገጠመክ አይ እንደዚህ ብለህ ካልተናገር፣ አሁን እሱ ችግር አልገጠመውም። እኔ ላሳጥርልሽ አጭሩን ነገር ሚስቲቱ ስልኩን አሁን ለምን መሰላችሁ ሲደወልበት የነበረውን ስልኩ ዋትሳፕ መሰለኝ እና ቡቴ ምናምን እንደዚህ አይነቶችን አፕሊኬሽን በአጠቃላይ የነበራትን ቮይስ